ያን ባማራመድ ይሄው ተመልካቾች ይሰማሉ። ወደ ትልቁ ጉዳይ ስንመጣ ትልቋ የመጀመሪያ ልጅ ወጥናት ማርታ እሺ ከሷ ጋር የተገናኘ 12 አመት አረብ ሀገር የለፋሁበትን በካህኑ በቄሱ በቀዳሹ ተካድኩ ቤትም ብርም ይሄ ህይወቴን በሙሉ የሰጠሁበት ነው። አባት ለልጁ ህይወቱን ሲሰጥ እኔ ደግሞ ህይወቴን የሰጠሁበትን በሙሉ አጣሁ በአባቴ ነው አቤቱታዋ ጠቅለል ሲል እርሶ ደግሞ ጉዳዩን ያውቁታል ክርክር አለ ምን አለ ብለውኛል። አሁንም እኔ የተወሰነ ወደ ጉዳዩ እንደው ዝርዝር ሲገቡ እርሶ የፈለጉትን ያክል እስኪናገሩ ስለሚናገሩና ስለማላቋርጦ ከዛ በፊት ዝም ብዬ ማወቅ የምፈልገውን ነገር ልጠይቀውት በየ ነው። እርሶ ካህንነቱ እንዳለ ሆኖ ማዕረግም አለውት መላከ ሰላም የሰላም አባት የሰላም ተላላኪ በሀገሩ በመንደሩ በክርስቲያኑም ሁሉ እንኳን በአባትና ልጅ አይደለም ክርስቲያን የሆነ ሁሉ አባት ነው። እርሶ የአብራኮ ክፋይ ከሆኑ ልጆች ብቻ አይደለም አባትነቱ። ታዲያ ይሄ አባትነት ደግሞ ላንተምተው ጸብ ሲርቅ ጠርቶ ማምጣት ሰላምና አውረድ እንዴ ብሎ መቆጣት መገሰጽ የሰላም ምሳሌ መሆን ጥፋትም ካለ በከባቴ አበሳንነት መገለጽ የአባት ወጉ ይሄ ነው ሳነብ ያገኘሁት አባቶችም የነገሩኝ። እርሶ ግን ስሞ መላከ ሰላም ቄስ ገረመው አብርሃም ከመጀመሪያ ከአብራኮ ክፋይ ከልጅ ጋር ደግሞ ድብልቅ ያለ ጸብ ውስጥ ነው ያሉት። ስምና ግብር እንዴት ነው? እስኪ ይሄን የተወሰነ ያብራሩልኝ። እሺ ልክ ነው። እሷ የመጀመሪያ ልጃችን ነች ማርታ። ስለዚህ በቆላ ሀገር ነው ስንኖር የነበረ። እሷ ከተዳሬ ከተኳለ በኋላ አዲስ አበባ አጎታችን ጋር አስቀመጥኳት። አዲስ አበባ አስኮ ነው አስቀመጥኳት። ከዛ 5 አመት ተቀምጣለች አዲስ አበባ። ከዛ እኔም እዛ ቆላ ሆኜ እየረዳኋት እየተማረች እንድትማር ነው እዛ ያስቀመጥኳት። ከዛ ተነስታ ወደ ውጪ ወጣች። ስትወጣም አልሰማንም። በ10 አመቴ ነው ከቤት ከዛ የወጣሁት ብላይ ነበር። እሱ 10 አመት አይደለም እኔም ማቀውን ነው። 5 አመት አዲስ አበባ ተቀምጣለች፣ 5 አመት ውጪ ተቀምጣለች። ከዛ ስትቀመጥ እኔም መጀመሪያ በቆላ ሀገር ሆኜ እህልም እየሸጥኩ ከብትም እየሸጥኩ ካለችኝ አስቤዛ ላይ እየቀነስኩ ያንን ቦታ 36,000 ብር ገዛሁት ቦታውን። እሷ ሳትወጣ በነገሮት ላይ ለርሶም ለተመልካችም እርሶ ልጆ እዚህ ቀርባ ያለችውን እርሶ በቪዲዮ ነው ያዩት። እሷ ግን እዚሁ ቁጭ ብላ ትስማ በሚል ነው ያመጣና እውነቱን ፊት ለፊት ስለሚያስፈልግ ነገር ግን እርሶ ሲናገሩ በመሐል አታቋርጥም መስማት ብቻ ነው። በቃ ምናልባት ከተፈቀደ በኋላ የእርሶን ፈቃድ ከሆነ ምትለን ነገር ሊኖር ይችላል። አሁን ግን እርሶ ነው የምንሰማው። አንቺም በጸጥታኛና አድምጪን ማርቲ ይቅርታ። እሺ እና ከዛ ውጪ ወጣች። ከውጪ እዛው እንዳለች እኔ ያንን ቦታ ገዛሁና 25 ቆርቆሮ አለችው ወደ ቤቱ። ጥያቄን ረስታውት ነው በኋላ ሊመለሱበት ፈልገው ነው? እመለስበታለሁ። እና ከዛ ያንን ቦታውን ገዛው። እሷም በውጪ ነው ያለችው። ያን ቦታ እኔ እንደገዛው ወዲያውኑ ካርታ ፕላኑን አሰራው። ከዛ በ2007 ቤት ስራ ጀመርኩ። ያን ቤት በ2007 66 ቆርቆሮ አሞራ ክንፍ ነው ተመታ። ከዛ ገባን። እሷም ውጪ ነው ያለችው። በዚያ ዙሪያ ላይ ስትመጣ 5 አመት ተቀምጣ ከእህቷም ጋር ነበረች። እዛው ከታናሽቷ ጋር መጣች። እሷ ለብቻዋን የመጣችው። ስትመጣ ተቀበልኳት። የት ነው የተቀበልኳት? ኤርፖርት ሄጄ ተቀበልኳት። ከዛ መጣች። ልክ ተቀበልናት እንደናፍቆት። እንግዲህ 5 አመት መለያየት ማለት ተቀበልናት። ከዛ በቤት ያለውን ቤት ያፈራውን አብራን ለ3 ቀን ያህል ፊቼ ሰላሌ እዛው ቤታችን ተቀመጠች። ከዛም በኋላ አዲስ አበባ ጉዳይ ያለኝ ሄዳለሁ አለች። ምንድነው እሱ ምንድነው ጉዳዩ? መስከረም ላይ እንግዲህ አሁን ነሐሴም ነው ሐምሌም ነው
እሳቱ አይነድ፣ ጌሾ አይደርቅ፣ የክረምት ድግስ እንዴት ይሆናል? መስከረም ላይ ይሆን ስንላት አካኪ ዘራፍ አይሆንም አለች። እሺ ካልሽ እንግዲህ ፈቃዷን እንፈጽም አለን። ከእናቷም ጋር ከእህቶቿም ጋር ተመካከርን። ያን ሰርጉን አደረግን። ነሐሴ 21 ቀን ነው 2010 እሺ 8 ዓመት በፊት። አዎ ከዛ ተደረገ። ሰርጉን አሰረግን። እነሱም ያው በቃ ደስ አለን ሁላችንም። ተነስተው ያው ሄዱ። ልክ በአራተኛ ቀኑ ዘውዱ ገሰሰ ይባላል የሷ 80 የገባው 80ውም አለ ወረቀቷ። አሁን ደወለና አባ አለኝ። አቤት አልኩት። ማርታ መጣች እንዴ አለኝ። እኔ ስራ ቦታ ነው ያለሁት ቤት አልሄድኩም፣ ቤት ምናልባት ደውዬ ቼክ አደርጋለሁ አልኩት። እሺ አለኝና ስልክ ዘጋ። አሁን ለሷ ወደ ቤት ደወልኩ ቤተሰብ ጋር አልመጣችም አሉኝ። ቀጥታ ደግሞ እሷ ጋር ደወልኩ። አቤት አለች። የት ነው ያለሽው? ምን እያረግሽ ነው? የት ነው ያለሽው አልኳት። እዛ ጎቴ ሚስት ኮልዳ ራስ ላይ ነው ሄድኩት አለች። ታዲያ 3 ቀን ሙሉ ምን ታደርጊያለሽ እዛ? የሙሽራ ጠረንሽ አለ እንትን አላለ። እንዴት እዛ ምን ታደርጊ ሄድሽ? ቢሆንስ ደሰሽ ለምን አትመለሽም? ደግሞ እሱም ከሆነ ከሱ ጋር ለምን አብራችሁ አትሄዱም? ለአንቺ አክስት ሆነ ለሱ ማክስት ሆናለች። አይ እኔ በቃ ቆይ ስመጣ አወራለሁ አለች። በቃ ስልክ ተዘጋጋን። መጣች። ስትመጣ ምንድነው እሱ አልኩና ጠየቋት። እንዴ 3 ቀን ሙሉ የምታድሪው ገና አዲስ ጋብቻ ነው ለምንድነው እሱ አልኳት። ምን አባቱና ነው የግንዲ ምናምን አለችና ሰደበችው። ኧረ ተይ እባክሽን እንዴት አይሆንም እሱ ከሱ ጋራንማ ንብረት አልይዝም አለች። አይ በቃ እንደዚህ ነው። አዎ በቃ እዛ ቁጭ አለች። ተነሳችና ኮማንዶ ሄደች። ኮማንዶ ከተማ የምትባላለች እዛ ሄደችና ጓደኛ አለቻት። ተጓደኛዋ ጋር ልክ 11 ሰዓት መጡ። ያንን እዛ መኝታ ቤት አለ። መኝታ ቤት ገብተው አሁን በቃ እኔም ወደ ቤተ ክርስቲያን የማታ ትምህርት አለብኝ ወደዛ ሄድኩኝ። እዛ እንደሄድኩ እነሱ ከጓደኛዋ ጋር ያው በቃ ክፍል ውስጥ ገብተው ሺሻ ያጨሳሉ፣ ጫት ምናምን ይጠቀማሉ። እነ ማርታና ጓደኛዋ። አሁን ከዛ እኔ ያንን ጨርሼ 1 ሰዓት በባጃጅ ይዘው ይመጡ። እዛ አሉ ልጆች የሚታዘዙኝ። እዛ ስገባ እነሱ ልጆች እህቶቹ አሉ። አባዬ እንዳይሰማ ይሄን ነገር፣ አባዬ እንዳይሸተው ይሄን ነገር ምናምን ብሎ ይጨነቃሉ። ያ ሽታ ግን መጋረጃውንም በሩንም ጥሶ ወጥቶ ደጅ ሁሉ ይሸተኛል። አሁን ከዛ ቀጥታ በሳሎን አልገባሁም። ኩሽና ነው እንግዲህ አብዛኛው የምንጠቀመው። ያው ምግቡም እዛው ስላለ እዛ ቁጭ እንዳልኩ እኛ ልጆች በቃ አይን ይመለከቱ እህቶቿ። ከዛ ምንድነው እሱ ምን ኮናቸዋል? ምን ሰንደል ነው እንዴ? ምንድነው የሚሸተኝ አልኩ። አይ አዎ ሰንደል አጭሰን ነበር አለችኝ እናትየዋ፣ እናቷ ማለት ነው። አይደለም ለምን እንደዛ ተሸፍኛለሽ? ይፈንዳና ይለጅ እንጂ አለች። ብዙ ነሽ። እሺ እህቷ ማለት ነው። አዎ የዚች ታላቅ። እሺ ምንድነው እሱ ይፈንዳ? ምንድነው እሱ አልኳቸው። ሺሻ እየተጠቀሙ ነው፣ ጫት እየተጠቀሙ ነው። በቃ ያው ቤቱ በሺሻ ታውዷል አሉ። ከፈትኩና ገባሁ። ስገባይ ነው እሱ መኝታ ቤት ተውስጥም ተዘግቷል፣ በመጋረጃም ተሸፍኗል። ሳንኳኳ ያ ሺሻ እቃ እዛ ተገትሯል። እንደዚህ የሚጠቀሙበት ማለት ነው። እንዴ ምንድነው እሱ ይሄ? ኧረ ምንድነው እንደዚህ የምታደርጉት? ይሄ ሺሻ የሚባለው ይሄ ነው እንዴ? እንዴት እንደዚህ ትጠቀማላችሁ? እንዴት አንቺስ? እውነቱን ለምን አያወጣም ነው? እኔ እኮ ከገንዘቡ የበለጠ እኮ የእሱ አባትነት ይበልጥብኝ ነበር አይደል እንዴ? ግን በዚህ ልክ እኔ ወይ አባቴ አይደለም የኢትዮጵያ ሕዝብ እንዲፈርደኝ ዲኤንኤ ያስመርምሩ። ምክንያቱም እኔ ራሱ ማመን እያቃተኝ ነው ከአንደበቱ የሚወጣው ቃላት ማለት ነው። እንደዚህ አድርጋ እኔ አንድ ምስጢር የደበቅኩት አለ እስካሁን። ይሄንን ነገር ግን ከዘረዘረው ለምን የልጄን አባት ስም መጥራት ከበደው? ለምን ከበደው? ተናገሩ እኮ አልጠራውም። የመጀመሪያ ባሌ ከሱም ጋር የተለያየበት አልሞተም
ደውለህ ማረጋገጥ ትችላለህ። የራሳችን ፐርሰናሊ ችግር ነው የተፋታ ነው። እሱ እንደሚለኝም አይነት ሴት ዘልዛላ አይደለሁም። የሚያውቅ ያገኛል። ከተዳር ውጭ ነው ግን አይደል የወለድሽው? ተፋትቼ ከእሱ ጋር ተፋትቼ ነው። በሰማንያ ላይ 80 እንኳን ሳደርግ ህግ ያስጠይቀኛል እኮ አይደል እንዴ? ጠይቅበታለሁ። በጊዜው ግን መክራውሻል? ምን ነው ልጅ? ምንም አልመከሩኝም። ምንም ፑል ቤት ነበረኝ። አዋራ ከውጭ መጥቼ ፑል እያጫወትኩ እቁብ እየገባሁኝ ማለት ነው። ትልቅ እቁብ ነበረኝ። 60,000 ብር እቁብ ነበረኝ። መቼ ነው ውልሽ? መቼ ነው ጋብቻ እንትንሽ? መቼ ፈጸምሽ? እንዳለው በ2010 በክረምት እሱ እንደሚለው ሳይሆን በክረምት ምድር አዋክቦ የዳሩኝም ህይወቴን አበላሹ። ለምን? የሚያውቅ ያውቀዋል። ለምን እኔ ሽማግሌ ሲላክ አሁን ባደረጋችሁት አሁን ሽማግሌዎችን በተቀበላችሁት ተቀበሉኝና 80 አፈራርማችሁ ልውጣ ስል እናቴ ተመልሼ ስመጣ መሬቱ ሙሉ እህል ነው። ይሄ ሁሉ ለምን አስፈልግ? ይሄን ያክል አመት ማለፍተሽ ዝም ብለሽ አትወጪ። ሰርግ የደገሱት ራሳቸው አላስፈላጊ ወጪ ላይ የሚዳረጉኝ እነሱ ናቸው። ባሉንም ያመጡት እነሱ ናቸው። ባሉኒ በራሴ ታውቂው ነው። ስለዚህ አንቺ ካሰብኩኝ እንደመጣሁ እህቶቿ ከቆላ መጣው ለምን አልጠየቅሽም ተብሎ ቤት ውስጥ ፊት ነሱኝ። ገና እንደመጣሁኝ ማለት ነው ፊት ነሱኝ። ጓደኛ ለሚባል እኔ ፊቼ ለጓደኛ የለኝም። አብራኝ የመጣች አንድ ከውጭ ነበረች የተከበረች ምንም አይነት ነገር የሌለባት እሷ ጋር ምሽቼ ስመጣ በር ላይ ያገኘሁትኝ እሱን አልጋ ይዛ እሷ ኩሽና ገብታለች እናቴ ማለት ነው። እናትዬ አለኝ እናትሽ እንደ ጸባያጅልኝ ይሄን ቤት እንቅፋት እንኳን መጥቶኝ ብሞት በስምሽ አረጋለሁ ብለውሻል ብሎኛል። እሱና እኔ ፈጣሪን እና አሁን ሶስታችንን የምናውቀው ነታው ገባ። ዛሬ ሰው ፊት እንደዚህ ያው የክደት መጨረሻ ስለሌለው ከዛኛው ባለቤትሽ ጋር ቦታ እንደፈረሙልሽ እኔ ትችለት የኔ ሀቅ አለ። የተካሰስኩት ምን ታውቃለህ? የራሳችን ፐርሰናሊ ችግር ሲሆን ለምን አንተ ራስህን እያወቅ ለምንድን ነው እኔ ከውጪ ስመጣ ልጅ ምንም ለምንድን ነው በሚለው ተጣላ። ለሰርግ ያወጣሁትን ወጪ ብቻ መልስልኝ ስለው 5 ብር የለሽም አለኝ። 80 ላይ ራሱ ምን እንደተጻፈ ራሱ ነው ያላቀ። ደውዬ አንቺማ አለኝ እሱ አንቺማ አለኝ ሀብቴን ለመካፈል ነው ቤቴን ለመካፈል ነው አለኝ ማለት ነው። ለ200 ካሬ ሜትር ለገጣፎ ሚሽን አካባቢ 200 ካሬ ነው እሱ 250 ነው ያለው 200 ደውዬ አቤ 80 ላይ ምንድነው ያለው ስለው እንደዚህ ፈርሞልሻል። እሺ አውጣውትን ወጪ ስጠኝና እኔ በቃ እንለያይ ስለው እምቢ አለ። ከሰስኩትኝ ተካሰን አሸንፌ ማለት ነው። አሸንፌ የራሴ ሀቅ ስላልሆነ ትቼለታለሁ አልተካፈልኩም። ግን ማሸነፌን እንዲያቅ ብቻ ነው። ከዛ መጨረሻ ላይ ፋይሉን ዘጋውለት። ምክንያቱም የራሴ ያልሆነ ሀቅ አልበላም። ሰላም የተወደዳችሁ ወደ ቤተሰቦቼ እንግዲህ እንደሰማችሁት ነው። በጣም ያሳዝናል። በጣም ከባድ ነው ሁኔታዎች። በልጅቷ በኩል ለማውራትም ይከብዳል። በአባት በኩል ለማውራትም እኔ ይከብደኛል። እኔ እንጃ አባት እንደዚህ ይሆናል ብዬ ማውራትም ይከብዳል። አባትየው ደግሞ የልጅቱ ታሪክ ሲያወራ ጊዜ የልጅቱ እንደዚህ በኩል ደግሞ ትክክል አይደለችም። እህቷ ስታወራ ጊዜ ያለው ነገር ቁጭ ብለን ስንሰማ ጊዜ በጣም ከባድ ነው። እግዚአብሔር ማስተዋል ይስጣቸው። ልጅቱ ግን በምን ሁኔታ እንደው ከባድ ሁኔታ ብታሳልፍም አባት ስለሆነ መተው አለባት። እኔ በራሴ በኩል ለእሱ አባት ስለሆነ ሁሉም ነገር በቃ እግዚአብሔር እኮ ያኖራል እኮ አባት ስለሆነ መተው አለባት። እግዚአብሔር እኮ ያኖራል። በአባት የተረገመ ሰው ደግሞ በጣም ከባድ ነው። መጨረሻዋ በጣም ከባድ ሁኔታ ውስጥ ይገባል ማለት ነው። በአባትና በእናት የተረገመ ሰው በጣም ከባድ ነው። መጨረሻቸው ስቅልቅል ነው መጨረሻቸው ማለት ነው። እቺ ልጅ አሁን አባትዮ በጣም እንደምታዩት ነው። በጣም ከባድ ነው ማለት በቃ ጤና ካለ እኮ ብር ነገ ታመጣለች። በቃ ማለት እኔ አሁን አባቴ በለኝ ማለት ሳይሆን በቃ አይደለም እንደው ልጄ አይደለሽም ካለም ችግር የለውም። እግዚአብሔር እኮ ያኖራል። ጤና ካለ እኮ ብር ታመጣለች።
ግን እቺ ልጅ የቤተሰብ ፍቅር እያጣች የቤተሰብ ፍቅር እያጣች አሁን በቃ ጦር ነው በቃ አሁን ወንድሞቿም እህቶቿም ምክንያቱም እሷ መጥፎ ቃላቶች እየተጠቀመች ስለሆነ በንዴት ላይ ማለት ነው። ንዴት ውስጥ ሰው ሲገባ ምንም የምታወሩት ነገር ራሳችሁን መቆጣጠር አትችሉም። ለምን? በንዴት ውስጥ ስላላችሁ በቃ እናንተ በተለይ የሐረባ ሀገር ገንዘብ በጣም ደም ይፈላል፣ ደማችሁ ይፈላል። የሆነ ሐረባ ሀገር ብር ላይ የሆነ ነገር እንትን ስከሰት ማለት ነው። እቺ ልጅ አሁን ስሜታዊ ሆና ወይ መጀመሪያ ትዳሬ ላይ በቃ ቁጭ አላልኩም ወይ በቃ ብቻ ስቅልቅል ብሎ ነው ህይወቷ ማለት ነው። እና አሁንም ማለት የፈለኩት እቺ ልጅ በአባት በኩል ቅርታ ሲኖር በፍጹም አይሳካላትም። ምክንያቱም አባት ነው። ምክንያቱም እናት ጋር ስለተጣላች ከአባት ጋር ስለተጣላች አሁን ህይወቷ ስቅልቅል ይላል። ሰው ከአባትና ከእናት ጋር ጥላቻ ወይም እርግማን ካለን በጣም ከባድ ነው። እቺ ልጅ እንደው ንስሐ ገብታ እንደው አባትየውን እንትን ብላ እሷ አባትየው ቢበድልም እናት ቤተሰብ እሷ ቢበድልም ማለት ነው እንደው ይቅር ተጠይቃ እንደው መተው አለባት። ለምን? ወደፊቷ መልካም ነገር ይጠብቃታል። እግዚአብሔር ለሷ የሚያዘጋጀው ነገር ምን እንደሆነ አይታወቅማ። ለዛ እሷ ቤተሰቦቿ ቢበደሉ በይቅርታ እንትን አድርጋ ማሸነፍ አለባት። በቃ አለ አይደለ አለ። እቺ አሁን ልጅ አባትየው የተከበሩ ሰው፣ እግዚአብሔርን የሚያውቅ ሰው፣ እግዚአብሔርን የሚያገለግል ሰው አስቡት እስቲ። እሷ ቢበድልም በቃ እነሱ ቤተሰቦቹ የሷ ቤተሰብ እሷ ቢጎዳ በቃ ይሆናል አይደለ? ያልተጎዳ ሰው ሆና መታየት አለባት። እና ቤተሰቦቼ በደሉኝ፣ አባቴ በደሉኝ ብላ እሷ እንደዚህ ሲሆን አሁን መጥፎ ነው ለሷ ወደፊት ማለት ነው። እሷ ወደፊት ራሱ በጣም ከባድ ሁኔታ ነው ውስጥ ነው የምትገባትና እግዚአብሔር እንግዲህ መሀላቸው ውስጥ ፍቅር ያድርግላችሁ። በጣም እኔ እንጃ ብቻ ነው ይሄ ቪዲዮ ሲያይ በጣም ነው አዘንኩት፣ በጣም ማለት ነው። እና ብር ሲጀመር ብር መንፈስ ነው። ብር መንፈስ ስለሆነ ቤተሰብ ጋር ግጭት ያመጣል፣ የሚወዱት ሰው ጋር ግጭት